ግብጽ ወሽመጧን የሚቆርጥ ኃይል በአፍሪካው ቀንድ ተደቅኖባታል። ከሰሜን አፍሪካ በመነሳት ኢትዮጵያን በወታደራዊ ተጽዕኖ ስር ለማስገባት ለዓመታት ላይታች ስትል የነበረችው ግብጽ በእስራኤል ተቀድማለች። ከሁለት ሳምንት በፊት ለሶማሌላንድ ሀገራዊ እውቅናን ያጎናጸፈችው እስራኤል በውጭ ጉዳይ ሚኒስትር ጊዲዮን ሳር የሚመራው ልዑካን ቡድን ወደ ሶማሌላንድ አርጌሳ ልካለች። እስራኤል በሶማሌላንድ ቀይ ባህር ዳርቻ ወታደራዊ መልህቋን የጣለች መሆኑን እየተነገረ ይገኛል። ለሶማሌ ግዛት አንድነት እዋደቃለሁ ማለት ካይሮ ላይ የሀገሪቱን መሪ ጠራት ስትምልና ስትገለጥ የነበረችው ግብጽ አሁን ድምፅ አልባ መሆን ግድ ብሏታል። ግብጽ እና እስራኤል ሁልጊዜ እርስ በርሳቸው በጠላት የሚታዩ ሀገራት ናቸው። በተለያዩ ጊዜያት ጦርነት ውስጥ ገብተዋል። በነበሩት የጦርነት ታሪኮችን ግብጽ በእስራኤል ከባድ ሽንፈቶችን አስተናግዳለች። ሌላው ቀርቶ ሰፊውን የሳይናይን በረሃ ሳይቀር በእስራኤል ተነጥቃ ነበር። እስራኤል ስትመልስላትም ከብዙ መልጃና ድርድር በኋላ ነበር። በእርግጥ የሁለቱ ሀገራት በጠላትነት መፈላለግ የጀመረው የዛሬ 48 ዓመት አካባቢ ነበር። እንደ አውሮፓውያን አቆጣጠር በ1978 በአሜሪካ አደራዳሪነት እንዲያከትም ተደርጓል። ይህንን ያደረጉት የ39ኛው አሜሪካ ፕሬዝዳንት ጂሚ ካርተር ነበሩ። ስምምነቱም የካምፕ ዴቪድ ስምምነት በመባል ይታወቃል። ጂሚ ካርተር በመሃል ሆነው የወቅቱ የእስራኤል ጠቅላይ ሚኒስትር ሜን እና የግብጽ ፕሬዝዳንት አንዋር ሳዳት በቀኝና በግራ ሆነው የፈረሙት ስምምነት ነበር። ግብጽ በጦርነት መሸነፏን አምና በመቀበል በግድ የተወሰደባትን ግዛት ለማስመለስ ስትልም ለእስራኤል ሀገራዊ እውቅና ለመስጠት የተገደደችበት የታሪክ አጋጣሚ መሆኑን ተመስግቧል። እስራኤልና ግብጽ ከዚያን ጊዜ ጀምሮ በጦርነት የሚፈላለጉ ሀገራት አይሆኑ እንጂ ከጦርነት መለስ ባሉ ሽኩቻዎች ግን እስከ ዛሬ ድረስ እንደቀጠሉ ናቸው። አንዱ ሌላውን በጥርጣሬ የሚያይባቸው ብዙ ምክንያቶች ሲዘረዘሩ ታይቷል። ሁለቱም ሀገር ድንበር የሚጋሩ ሲሆን ግብጽ በጋዛ በኩል የምታዋስነው ሀገር በመሆኗ የውዝግቡ ዋናው ምንጫቸው ነው። በጋዛ ጦርነት በተነሳ ቁጥር የጋዛ ፍልስጤማውያን ለመስደድ የሚነሱት ወደ ግብጽ ነው። እስራኤል ሆነ ብላ የጋዛ ፍልስጤማውያንን ወደ እኔ በመግፋት ሙሉ በሙሉ ጠቅልለው ግብጽ እንዲገቡ የማድረግ እቅድ አላት በማለት ተቃውሞውን ታሰማለች። ከጋዛ ጋር የምትገናኝበትን መስመር ጥቅም አድርጋ በመስጋት መግቢያ መውጫውን ራፋህ በተባለ አንድ ኬላ ብቻ እንዲሆን አድርጋለች። ግብጽ ይህን ሁሉ የምታደርገው እስራኤል የምትባል ኃይለኛ ባለጋራ ስለገጠማት ነው። ከእስራኤል ጀርባ እንደውም አሜሪካ አለች። ሁለቱ ሀገራት እንደውም ይሄ ምን ይገርማል፣ ጋዛን እንፈልገዋለን፣ እዚህ ያሉ ፍልስጤማውያን ጋዛን ለቀው ዮርዳኖስ እና ግብጽ መግባት አለባቸው በማለት ጭምር ለግብጽ ያላቸውን ከፍ ያለ የፖለቲካ ንቀት ጭምር ያሳዩበት አጋጣሚ የነበረ መሆኑን ይታወሳል። ይህንን ያሳወቁት ደግሞ ፕሬዚዳንት ዶናልድ ትራምፕ እና ቤንያሚን በጋራ በሰጡት የነጩ ቤተመንግስት መግለጫ ላይ ነው። ሆኖም ግብጽ ምን ሲደረጉ ማለት ውድቅ አድርገዋለች። ግብጽ የአሜሪካን ሀሳብ ባለመቀበሏ በፕሬዚዳንት ዶናልድ ትራምፕ እና በግብጽ ፕሬዚዳንት አብዱልፈታህ አልሲሲ መካከል የነበረውን ግንኙነት እንዲሻከር አድርጎታል። ትራምፕ ለሁለተኛ ጊዜ ተመርጠው ወደ ነጩ ቤተመንግስት እንደገቡ በመጀመሪያ ያገኟቸዋል ተብሎ በዝርዝር ከተያዙት መሪዎች መካከል አንዱ ፕሬዚዳንት አብዱልፈታህ አልሲሲ ነበሩ። ሆኖም የግንኙነቱ መሻከርን ተከትሎ የአልሲሲ የዋይት ሀውስ ጉዞ ከአንድም ሁለት ጊዜ ሳይሳካ ቀረ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአንጻሩ ትራምፕ ዳግም ተመርጠው አንድ ዓመት ሳይሞላቸው ባለፉት 10 ወራት ውስጥ ለአምስተኛ ጊዜ ዋሽንግተን ተመላልሰዋል። በሁለት ወር አንድ ጊዜ እንደማለት ነው። የኔታንያሁ የነጩ ቤተመንግስት ምልልስና የአልሲሲ አንድም ጊዜ ወደ ዋሽንግተን ማቅናት አለመቻል ግብጽ በእስራኤልም በአሜሪካም ገለል እንደተደረገች ግልጽ ማሳያ መሆኑን ተመላክቷል። አሁን ደግሞ ሁለቱ ሀገራት ከድንበራቸው የጋዛ ውዝግብ ወጣ ብለው ሶማሊያ ላይና ሶማሊያላንድ ላይ በአዲስ የጂኦፖለቲካዊ ፉክክር ውስጥ ገብተዋል። እስራኤል ውስጡን ስትሰራ ቆይታ ተገንጣዩን ሶማሌላንድ ከዛሬ ጀምሮ በሀገርነት አውቅሻለሁ በማለት ለዓለም በይፋ በማሳወቋ ከሶማሊያ ቀጥሎ ከባድ የራስ ምታት ሆኖ የታየው ለግብጽና ለቱርክ ነው። ሁለቱም የፖለቲካ ድንጋጤ ውስጥ የገቡት እስራኤል በወታደራዊ እንቅስቃሴ በአፍሪካ ቀንድ መሰረቷን ትጥላለች በሚል ነው። ቱርክ ከአውሮፓ የሶማሊያ ምድር ገብታለች። ግብጽም ለሶማሊያ ላይ ወታደራዊ መልህቋን ለመጣል አብዝታ ስትጥር ከርማለች። ሆኖም ግብጽ የኢኮኖሚ ጉዳይ የያዛትና እየዳገመች ሶማሊያ እንደማለቷ መጠን ህልሟን ልትሳካው አልቻለችም። በአንጻሩ እስራኤል በዝምታ ውስጡን ሰርታ ሶማሊያላንድ ላይ ተከስታለች። ለሶማሊያላንድ እውቅናን ከመስጠት ባሻገር የውጭ ጉዳይ ሚኒስትር ጊዲዮን ሳርን ጭምር በመላክ ለቀጣይ የሚሆኑ ግንኙነቶችን መደላደሎችን ጭምር እየሰራች ትገኛለች። ለሶማሊያላንድ እውቅና ከመስጠት ባሻገር የውጭ ጉዳይ ሚኒስትር ጊዲዮን ሳርን ጭምር በመላክ ለቀጣይ የሚሆኑ የግንኙነት መደላደሎችን ጭምር እየሰራች ትገኛለች። ግብጽ ወታደራዊ ወጪን ከመቀነስ አንጻር
ጦሯን ወደ ሶማሊያ ማስገባት ፈልጋ የነበረው በሌሎቹ የገንዘብ ወጪ ነበር። ጦሬ በሶማሊያ ምድር ሰላም ሊያስከብር ነው በሚል በዓለም አቀፍ ፈንድ የግብፅ ጦር ወደ ሶማሊያ ምድር ለማስገባት የተደረገ ጥረት ነው ብላለች። ለዓመታት በአሜሪካና አጋሮቿ ፈንድ አድራጊነት በተባበሩት የመንግስታት ድርጅት በኩል ይለቀቅ የነበረው የሶማሊያ ሰላም ማስከበር ተልዕኮ ገንዘብ ሊለቀቅላት አልቻለም ነበር። እናም በሰላም ማስከበር ስም ወደ ሶማሊያ ምድር የራሷን ዓላማ ለማሳካት የሚያስችላትን ጦር ለማስገባት ተጣጣሪ የነበረችው ግብፅ ዛሬም ድረስ አየር ላይ አንጠልጥላ እንደቀረች ነው። ከሶማሊያ አፍንጫ ስር ባለችው ሶማሊያላንድ ላይ ግንኙነት መለቀቋን የጣለችው እስራኤል በአንጻሩ ሙያ በልብ ነው በሚል በስራ ላይ ናት። እስራኤል ለሶማሊያላንድ ሀገራዊ እውቅናን ያጎናጸፈች በመሆኑም ከዛሬ በኋላ የሶማሊያላንድና እስራኤል ግንኙነት የሚሆነው በጠረጴዛ ዙሪያ ነው የሚሆነው። እስራኤል በሶማሊያላንድ የአርጌሳ ኤምባሲውን በመክፈት አምባሳደሯን ትሾማለች። በተመሳሳይ መልኩ ሶማሊያላንድን ቢሆን እንደዛ የምታደርግ ይሆናል። የሶማሊያላንዱ ፕሬዝዳንት ወደ እስራኤል ቢያቀኑ የሚደረግላቸው አቀባበል ልክ እንደ አንድ ሀገር መሪ ይሆናል። አሁን ለግብፅ፣ ለቱርክ፣ ለኢራንና ለሶማሊያ ከባድ የፖለቲካ ራስ ምታት የሆነው ግብፅ እስራኤል በሶማሊያላንድ ምድርና የባህር ዳርቻ ወታደራዊ መሰረቷን ትጥላለች የሚለው ነው። ይህ ምንም ጥርጥር የሌለው እውነታ ነው። እስራኤል እንዲሁ በሶማሊያ ዝም ብላ እውቅናን አትሰጥም። ከዚህ እውቅና ጀርባ የተሰሩ ብዙ የፖለቲካ ወታደራዊ ሂሳቦችም አሉ። አንደኛው ወታደራዊ ግንኙነት መሆኑ ጥርጥር የለውም። እስራኤል በሶማሌላንድ የቀይ ባህር ዳርቻ ወታደራዊ መሰረቷን ከመጣል ባሻገር በሚኖረው የሁለትዮሽ ትብብር ቢሆን የሶማሌላንድ ወታደር አቅም የምታሳደግበት ሁኔታ መፈጠሩ የማይቀር ነው። ይህ ከሆነ ደካማዋና በአልሸባብ የምትናጠዋ ሶማሊያ አንድ ቀን ሶማሌላንድን ተቆጣጣሪ ወደ ግዛት ያስገባታል የምትልበት ህልም ለአንድና ለመጨረሻ ጊዜ የማይጨለም ይሆናል። የእስራኤል በአፍሪካ ቀንድ መከሰት በዚህ ደረጃ ከባድ የሆነ ቀጠናዊ ተጽዕኖ ፈጥሯል። ካይሮ ግራ ተጋብታለች። ቱርክ በንዴት እየተብሰለሰለች ነው። ሞቃዲሾ ከማውገዝና ከማስወገድ ውጪ ምንም ማድረግ አልቻለች። በዚህ ሁሉ ሂደት ውስጥ ታዲያ እስራኤል ዛሬም በስራ ላይ ነች። የግብፅ ወደ አፍሪካ ቀንድ መሳብ ኢትዮጵያን ታሳቢ ባደረገ መልኩ ነው። ኢትዮጵያ በወታደራዊ ከበባ ስጋት ውስጥ የመክተት የዘመናት የግብፅ ዕቅድ አካል ሆኖ ይገኛል። በዚህም ተባባሪ እንዲሆኑ የተመረጡት ኤርትራ፣ ሱዳን፣ ጅቡቲና ሶማሊያ ናቸው። ጅቡቲ ከግብፅ ጋር ውስጡን ስትመክር ቆይታ በቅርቡ አንድ ስምምነት ላይ የደረሰች መሆኑን በቅርብ ጊዜ በዘናሽናል በኩል የወጣው መረጃ ያመለከተ መሆኑን የሚታወስ ነው። ኤርትራም በአሰብ በኩል ግብፅን ለማስጠጋት ኢሳያስ ካይሮ ላይ ፈረሙ መሆኑን ይኸው የቅርብ መረጃ አመላክቷል። ግብፅ ወደ ሶማሊያ ለመግባት ስታሟሙቅ የነበረው የዛሬ 2 ዓመት አካባቢ ኢትዮጵያ ለሶማሌላንድ እውቅና ልትሰጥ ነው በሚል ከተነሳው የአዲስ አበባዊቱ ሶማሊያላንድ የመግባቢያ ስምምነት ጋር በተያያዘ ነው። ግብፅ የሶማሊያ ባለስልጣናትን በማግባባት በሌላ መልኩ በአፍሪካ ህብረት በኩል በሰላም አስከባሪ ስም ጦርን ለማስገባት በሌላ ደግሞ ከሶማሊያ ጋር የሚኖራት የሁለትዮሽ ስምምነት ተጨማሪ እስከ 5000 የሚደርስ ሌላ ጦር በዚያው በሶማሊያ ምድር ለማስገባት አቅዳ ነበር። በተለይም ሁለተኛው ከአፍሪካ ህብረት የሰላም ማስከበር ተልዕኮ ውጪ ይገባል የተባለው ጦር በቀጥታ ኢትዮጵያን ታሳቢ ያደረገ መሆኑ ምንም ጥርጥር አልነበረውም። ሆኖም ግብፅ ይህን ሁሉ እቅድ ታውጣ እንጂ አቅም የሚባል ነገር ሊገኝ አልቻለም። የሀገሪቱ ኢኮኖሚ የሚንቀሳቀሰው በዓለም አቀፍ የገንዘብ ድርጅት IMF እና የዓለም ባንክ ድጋፍ ነው። በጥቂቱም ቢሆን ከአረብ ሀገራት የሚገኝ ድጋፍ የግብፅን ኢኮኖሚ ይደጉማል። ይህ በሆነበት ሁኔታ ግብፅ እንደ ሀያላን ሀገራት ጦርን በየሀገሩ ካላሳፈርኩ ስትል ትታያለች። በነገራችን ላይ በሌሎች ሀገራት ደሴቶችና ግዛቶችን በዓለማችን ጦር የሚያሰፍሩ ሀገራት በጣም ውስን ናቸው። ለምን ቢባል ደግሞ የሚጠይቀው ወጪ እጅግ ከፍተኛ በመሆኑ ነው። ግብፅ የደቀቀ ኢኮኖሚ ይዛና በብድር ድጋፍም እየኖረች በኢትዮጵያ ዙሪያ ጦር ላሳፍር ነው በማለት ከሶማሊያ ከሱዳንና ከኤርትራ ጋር ስታማትር ይታያል። ግን ደግሞ መጨረሻ ነገሩ በኢኮኖሚ ሲመነዘር እቅድ ሌላ ተግባር ሌላ ሆኖ ተገኘ። ግብፅ ቢያንስ በሶማሊያ 1000 ጦር እንኳን ማስገባት አልቻለችም። ውስጡን እየሰራች በሰራ ብቻ ራሷን የምትገልጸው እስራኤል ግብፅ 2 ዓመት ሙሉ ፎከራ አንድም ወታደር ማስገባት ባልቻለችበት የአፍሪካ ቀንድ በድንገት ተከስታለች።